የክርስቶስን ትንሣኤ ለምንድነው ፋሲካ ብለን የምንጠራው? በቀሳፊ መልአክ ተቀሰፈና ሞተ ማለት ነው። እንግዲህ የሰኞና የማክሰኞ ስያሜዎች ይሄንን ይመስላል። ማዕዶት ማለት ምን ማለት ነው? ማክሰኞ ማለት ነው። ስያሜ ተሰጥቷታል ማለት ነው። ሁለተኛው ደግሞ የክርስቶስ ትንሣኤ ለምንድነው ፋሲካ የተባለው ሲባል ከበጎቹም ከፍየሮቹም ከላሞቹም ከአህዮቹም ከሁሉም ሰኞ ደግሞ ምን የሚል ስያሜ አለው ሲባል ፋሲካ ማለት ትርጉሙን ልንገራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሀገር ውስጥ በኢትዮጵያ በውጭ ሀገር በተለያዩ ክፍላተ ዓለም ያላችሁ ውድ ቤተሰቦቼ የቻናሌ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላምና በጤና ጠብቆ አደረሰን አደረሳችሁ። በዓል እንዴት ነበር? ጥሩ ነበር? እኔ ጋር ደህና ነው እግዚአብሔር ይመስገን። እናንተ ጋም መልካም እንደሚሆን ተስፋ አደርጋለሁ። እግዚአብሔር ይመስገን ማለታችሁን እንዳትረሱ። ለዚህ ያደረሰን አምላካችን ስሙ ይክበር ይመስገን። ውድ ቤተሰቦቼ ዛሬ በዚህ አጭር ቪዲዮ የምንመለከተው ስለ ፋሲካ ይሆናል። ፋሲካ እንላለን አይደል? ታዲያ ይሄ የክርስቶስ ትንሣኤን ፋሲካ እያልን እንጠራለን። ፋሲካ ነው ወይንስ ትንሣኤ ነው? ትክክሉ የቱ ነው? ፋሲካ ትንሣኤ ለምን ፋሲካ ተባለ? እንደዚሁስ ሰኞ ምን ይባላል? ለምን? ማክሰኞ ምን ይባላል? ለምን? የሚለውን እጥር አድርጌ በአጭር ደቂቃዎች እንነጋገራለን ማለት ነው። እግዚአብሔር አምላክ በመካከላችን ተገኝቶ እሱ ምስጢሩን ጥበቡን ገልጾ ያስተምረን። ከዚያ በፊት ግን ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ማለት ነው ይህ ቻናል የሚጠቅማችሁ ቻናል ስለሆነ ሁላችሁም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉና ጀምሩት። ሰብስክራይብ ስታደርጉ ጽሑፏንና ሰብስክራይብ የምትለውን ጽሑፍና የደውል ምልክቷን መጫናችሁን እንዳትረሱ። 3 ሰከንድ ልስጣችሁ። በጣም ጥሩ አደረጋችሁ። እሺ አምናችኋለሁኝ። እንግዲህ አሁን ያለንበት ወቅት ማለት ነው ዘመነ ትንሣኤ ይባላል። ትንሣኤ ማለት መነሳት ማለት ነው። ይህ ማለት የክርስቶስን ትንሣኤ የምናስብበት ዘመን ስለሆነ ይህ ዘመነ ትንሣኤ ይባላል። እንግዲህ ዘመነ ትንሣኤ 39 ቀን ነው። 39 ቀን ያ ማለት ክርስቶስ ከተነሳበት ከእሁድ ጀምሮ ክርስቶስ እስካረገበት ያሉት ቀናት ማለት ነው። ያረገበት 40ኛው ቀን ዕርገት ይባላል። ቀሪዎቹ ግን ከኋላ ያሉት 39 ቀኖቹ ማለት ነው ትንሣኤ ዘመነ ትንሣኤ ይባላሉ ማለት ነው። ታዲያ እንደምታውቁት ይህ ዘመነ ትንሣኤ ምን በመባል ይታወቃል? በሌላ አነጋገር ፋሲካ በመባል ይታወቃል። ፋሲካ። ታዲያ ለምንድን ነው ፋሲካ የተባለው? ለምን ፋሲካ ተባለ? ትንሣኤ ክርስቶስ የተነሳበት ከሆነ ለምንድን ነው ፋሲካ የምንለው የሚለውን 2 ምክንያቶች እንመለከታለን። 2 ምክንያቶች። የመጀመሪያ ለምንድን ነው የሚለውን ከማየታችን በፊት ግን ፋሲካ ማለት ትርጉሙን ልንገራችሁ። ፋሲካ ማለት ማለፍ፣ መሻገር የሚል ትርጉም አለው። ምን አልኳችሁ? ማለፍ፣ መሻገር ማለት ነው ፋሲካ ማለት። ታዲያ ለምንድን ነው ትንሣኤ ፋሲካ የተባለው ሲባል ደግሞ የመጀመሪያው እንግዲህ 2 ምክንያቶች ናቸው። የመጀመሪያው እንደምታውቁት እስራኤላውያን ወደ ግብፅ ተሰደው ማለት ነው ለ430 ዓመት በግብፅ ኖረዋል። ለ430 ዓመት። ታዲያ ለ430 ዓመት ሲኖሩ ማለት ነው እንግዲህ ግብፃውያን በእስራኤላውያን ላይ የተለያዩ መከራዎችን እያደርሱባቸው ነበረ። እንግዲህ በዚህ መከራ ምክንያት ማለት ነው እግዚአብሔር ፈርዖንን ሕዝቤን ልቀቅ ብሎ በሙሴ አማካኝነት ብዙ ጊዜ እንዲለቅ ጠይቆታል። ነገር ግን ፈርዖን ልቡን እያደነደነ ከዕለት ወደ ዕለት እያደነደነ ሊለቅ አልቻለም። በዚህም አማካኝነት እንግዲህ እግዚአብሔር በፈርዖን ላይ ወደ 10 አይነት መቅሰፍቶችን አምጥቶበታል። በግብፅና በፈርዖን ላይ ማለት ነው። ፈርዖን ማለት የግብፅ ንጉሥ ነው። እና የመጨረሻው እንግዲህ በግብፃውያን ላይ እግዚአብሔር ያመጣው መቅሰፍት ሞተ በኩር የሚባል መቅሰፍት ነው። ሞተ በኩር ማለት የመጀመሪያ ልጅ መሞት፣ የመጀመሪያ ልጅ መቀሰፍ ማለት ነው። ያ ማለት
ከሰው ከአንድ ቤተሰብ የመጀመሪያው ልጅ ይሞታል፣ ይቀሰፍና ያው ሞተ በኩር የሚባለው ማለት ነው የመጀመሪያው ልጅ መሞት። ከዚያ የሰው ልጅ ብቻ አይደለም ከእንስሳቶቹም ከበጎቹም ከፍየሎቹም ከላሞቹም ከአህዮቹም ከሁሉም እንስሳት የቤት እንስሳት ማለት ነው የመጀመሪያ ከበጎቹ ግልገል ከላሞቹም እንደዚሁ ጥጃ አይደል የሚባለው እና የመጀመሪያው ልጅ መሞት ማለት ነው። ሞተ በኩር ማለት የበኩር ልጅ ሞት ማለት ነው። ታዲያ የመጨረሻው እግዚአብሔር በግብፃውያን ላይ ያመጣው መቅሰፍት ሞተ በኩር ነው። ይህን መቅሰፍት ከማምጣቱ በፊት ግን እስራኤላውያን ከዚህ ሞተ በኩር ከዚህ መቅሰፍት የሚያመልጡበትን መፍትሄ እግዚአብሔር በሙሴ አማካኝነት ለእስራኤላውያን ነግሯቸዋል። እግዚአብሔር ለሙሴ እንደዚህ ብለህ ንገራቸው አለው ለእስራኤላውያን። ይህም መፍትሄ ምንድነው ሲባል እግዚአብሔር እንግዲህ በሚያወጣቸው ከዚያ ከግብፅ በሚያወጣቸው ሌሊት ማለት ነው ያ ሞተ በኩርን እንደሚያመጣና ነገር ግን ከዚያ ከሞተ በኩር ደግሞ ለመዳን እስራኤላውያን ይድኑ ዘንድ ቀንዱ ያልከረከረውን ፀጉሩ ያላረረውን ጥፍሩ የእግሩ ጥፍር ያልዘረዘረውን ከዓመት ያላለፈውን በግ እንዲያርዱና በዚያ ሌሊት ማለት ነው በሚያወጣባቸው ሌሊት ያንን በግ እንዲያርዱና የበጉን ደም ማለት ነው በበራቸው መቃን ላይ እንዲቀቡት እስራኤላውያን እንዲያዝ ለሙሴ ነግሮታል። እንግዲህ የመጀመሪያ በዚያ ሌሊት ማለት ነው በጉን ያርዳሉ። ካረዱ በኋላ ደግሞ ይሄ የውጭው በር አይደል መቃን ማለት የውጭው በር ላይ እንደዚህ የሚቆመው ማለት ነው በሩን አጥፎ የሚቆመው እና በዚያ ላይ የበጉን ደም እንዲቀቡ ከዚያም ከቀሳፊ መልአክ እንዲያመልጡ ማለት ነው ለሙሴ ይሄ እንደዚህ በልና ለእስራኤላውያን ንገር ተባለ። ሙሴም ከእግዚአብሔር በተነገረው አማካኝነት ለእስራኤላውያን በጉን አርደው የበጉን ደም መቃናቸውን የበራቸውን መቃን እንዲቀቡ አዘዛቸው። እስራኤላውያን እንግዲህ ሙሴ ባዘዛቸው አማካኝነት ማለት ነው በዚያ ሌሊት በጉን አረዱ። የበጉን ደም በየበራቸው ላይ ሁሉም እስራኤላውያን ቀቡ ማለት ነው የበጉን ደም በበራቸው ላይ። ከዚያ እግዚአብሔር ቀሳፊ መልአክን ወደ ግብፅ ላከ። ያ የተላከ መልአክ ማለት ነው ልክ የበጉን ደም እያየ የበግ ደም ያለበትን በር እያለፈ ልክ የሌለበትን እየገባ በኩሩን ይገድል ጀመረ። ከሰውም የመጀመሪያ ልጅን ከዚያ ደግሞ ከእንስሳቱም የመጀመሪያ ከላሞቹ እንቦሳውን ከፍየሎቹ ከበጎቹ ግልገሉን የመጀመሪያው ማለት ነው እያየ መግደል ጀመረ ማለት ነው። በዚያ ሌሊት ሁሉም የግብፃውያን የበኩር ልጅ አለቀ፣ በቀሳፊ መልአክ ተቀሰፈና ሞተ ማለት ነው። ታዲያ ከእስራኤላውያን ግን አንድም አልሞተም ነበር። ለምን? ያ መልአኩ ደም ያለበትን እያለፈ ስለገደለ ደም የተቀባውን አይገባም ወደዚያ ቤት ማለት ነው። እንግዲህ ፋሲካ ማለት ምን ማለት ነው ብያችኋለሁ? ማለፍ ነው ማለት ብያችኋለሁ። ታዲያ ለምንድን ነው ማለፍ የተባለው ሲባል ያንን በግ ምንድነው የበጉ ደም የተቀባውን በር እያለፈ የሌለበትን ስለገደለ ያንን በዚያ በበጉ ደም ያንን የበጉ ደም ያለበትን ስላለፈው ማለት ነው ያ ማለፍ ተውሏል። ማለፍ ማለት ደግሞ ፋሲካ ማለት ነው። ፋሲካ ማለት ማለፍ ማለት ነው ማለት ነው። ስለዚህ ፋሲካ የተባለበት መልአኩ እያለፈ ስላለፋቸው በበጉ ደም አማካኝነት ስላለፋቸው ነው ማለት ነው። በጣም ጥሩ። ታዲያ ፋሲካ የተባለበት ይሄ ከሆነ የክርስቶስን ትንሣኤ ለምንድን ነው ፋሲካ ብለን የምንጠራው የሚል ጥያቄ መነሳቱ አይቀርም። ለምንድን ነው ካላችሁኝ ያ እንግዲህ የኦሪቱ ለሐዲስ ኪዳን ምሳሌ ነው። እስራኤላውያን በበጉ ደም አማካኝነት ከግብፅ ወጥተዋል። የሐዲስ ኪዳን በጋችን ደግሞ አማናዊው በግ ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ በወንጌሉ እንደነገረን ነዋ በግዑ ዘየአትቶ ያሴስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ አማናዊው በግ እነሆ ብሎ ክርስቶስን እንደሰበከልን ማለት ነው። እኛም ደግሞ በአማናዊው በግ በኢየሱስ ክርስቶስ ደም ከመከራ ከሲኦል መከራ ወደ ገነት ስላለፍን ማለት ነው። በደሙ ፈሳሽነት ስላሳለፈን ትንሣኤውን ፋሲካ ብለነዋል ማለት ነው። ፋሲካ ማለት ምን ማለት ነው? ማለፍ ማለት ነው። እኛም ደግሞ ከሲኦል ወደ ገነት በእሱ ደም በእውነተኛው በግ ደም ስላለፍን እስራኤላውያን በበጉ ደም የበጉ ደም ከመልአከ ሞትን እንዳሳለፈላቸው የኛም ደግሞ የአማናዊው በግ የኢየሱስ ክርስቶስ ደም ከሲኦል አሳልፎ ወደ ገነት ስላስገባን ማለት ነው። ሞትን ስላሳለፈልን ፋሲካ ብለነዋል ማለት ነው የክርስቶስን ትንሣኤ።
አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ የክርስቶስ ትንሣኤ ለምንድነው ፋሲካ የተባለው ሲባል ሁለተኛው ምክንያት እንግዲህ እስራኤላውያን በበጉ ደም ከቀሳፊ ሞት ከቀሳፊ መልአክ አመልጠው ከግብፅ ምድር እንግዲህ መውጣት ጀመሩ ማለት ነው። አሁን ሲወጡ ከግብፅ ሲወጡ መንገዳቸው ላይ ምን አጋጠማቸው? ባሕረ ኤርትራ አጋጠመቻቸው። ባሕረ ኤርትራንም እንግዲህ ሙሴ በበትሩ ከፍሎ አሻግሯቸው ማለት ነው ወደ ምድረ ርስት እንዲሻገሩ አድርጓቸዋል። ሙሴ ባሕረ ኤርትራን በበትሩ ከፍሎ ማለት ነው። እንግዲህ የኦሪቱ ያ ለሐዲስ ኪዳን ምሳሌ ነው። ሙሴ የክርስቶስ ምሳሌ፣ በደንብ አድርጋችሁ ስሙኝ። ሙሴ የክርስቶስ ምሳሌ፣ ባሕረ ኤርትራ ምሳሌ፣ ምድረ ርስት የገነት ምሳሌ፣ እስራኤላውያን ዘሥጋ እነዚያ ለእኛ ለእስራኤላውያን ዘነፍስ ምሳሌዎች ናቸው ማለት ነው። ፈርዖን ደግሞ የዲያብሎስ ምሳሌ ነው። ግብፅ ደግሞ እንደዚሁ የሲኦል ምሳሌ ነው፣ ግብፅ ማለት ነው። እና አሁን ተመልከቱ እስራኤላውያን በሙሴ አማካኝነት ሙሴ በበትሩ አማካኝነት እስራኤላውያንን ከግብፅ ባርነት አሻግሮ ባሕረ ኤርትራን ከፍሎ ወደ ምድረ ርስት እንዳገባቸው እንዳሳለፋቸው እንዳሻገራቸው ማለት ነው። ክርስቶስ የምን ምሳሌ ነው እያችኋለሁ? የሙሴ ምሳሌ ነው። ክርስቶስም በመስቀሉ ተሰቅሎ እኛን እስራኤላውያን ዘነፍስን ከሲኦል መከራ ምድረ ርስት ወደ ተባለችው ወደ ገነት አሸጋግሮናል ማለት ነው። አያችሁ፣ የዚያ ምሳሌ ነው። ስለዚህ እስራኤላውያን ባሕረ ኤርትራን ስለተሻገሩ እኛ ደግሞ በክርስቶስ መስቀል አማካኝነት ከሲኦል ወደ ገነት ስለተሸጋገርን ስላለፍን የክርስቶስ ትንሣኤ ምን ተብሏል? ፋሲካ ተብሏል ማለት ነው። ፋሲካ ማለት ማለፍ መሻገር ማለት ስለሆነ ማለት ነው። በዚህ አማካኝነት በእነዚህ ሁለት አበይት ምክንያቶች እንግዲህ የክርስቶስ ትንሣኤ ፋሲካ ተብሏል ማለት ነው። በጣም ጥሩ። ይህ ከሆነ ትንሣኤ ፋሲካ የተባለበት እንግዲህ በቤተ ክርስቲያናችን ደግሞ ከትንሣኤ እስከ ዳግም ትንሣኤ ያሉት ሁሉም ዕለታት የየራሳቸው ስያሜ ያላቸው። የመጀመሪያው እሁድ ያው ትንሣኤ ነው፣ ክርስቶስ የተነሳበት ነው። ሁለተኛው ደግሞ ሰኞ ነው። እንግዲህ ሰኞ ደግሞ ምን የሚል ስያሜ አለው ሲባል ማዕዶት የሚል ስያሜ ያለው። ማዕዶት ማለት አደወ ተሻገረ ከሚለው የግስ ቃል የተገኘ ሲሆን ማዕዶት ማለት መሻገር ማለፍ ማለት ነው። ይህም በዚህ ቀን እንግዲህ የሚታሰበው ምንድነው ሲባል የነፍሳት ከሲኦል ወደ ገነት መሸጋገር የሚታሰብበት ቀን ነው ማለት ነው። ስለዚህ ማዕዶት ማለት መሻገር ማለፍ እንደማለት ነው። ቅዱስ ያሬድን በድጓው ላይ ፋሲካ ብሂል ማዕዶት ብሂል ይላል። ፋሲካ ማለት መሻገር ማለት ነው፣ ማለፍ ማለት ነው ብሎ ቃል በቃል ይነግረናል ማለት ነው። ስለዚህ የሰኞ ቀን ማለት ነው ሰኞ ምን ይባላል? ማዕዶት ይባላል። ማዕዶት ማለት ምን ማለት ነው? መሻገር ማለት ነው። ይህም ነፍሳት ከሲኦል ወደ ገነት የተሸጋገሩበት የሚታሰብበት ቀን ነው ማለት ነው። ሁለተኛው ደግሞ ምንድነው? ሶስተኛው ደግሞ እሑድ አንድ የሰኞ ሁለት ማክሰኞ ሶስተኛው ቀን ደግሞ ማክሰኞ ማለት ነው ምን ይባላል? ቶማስ ይባላል። በዚህም ቀን ቶማስ ማለት እንደምታውቁት ከ12ቱ ሐዋርያት አንዱ ነው። የስሙ ትርጓሜም ፀሐይ ማለት ነው። እንደዚሁም ዲዲሞስም ይባላል በሌላ ስሙ ማለት ነው። ታዲያ ይህ ቀንም እንግዲህ ቶማስ ያው የምታውቁት ብዙዎቻችን የምናውቀው በምንድነው? በተጠራጣሪነቱ ነው። ካላየው አላምንም ባይ ነው ቶማስና ክርስቶስ መነሳቱን እንግዲህ ካልዳሰስኩ አላምንም ብሎ የዳሰሰና የክርስቶስን ጎን የተወጋበትን ጎኑን የዳሰሰ ሐዋርያ ነው። እንግዲህ የቶማስ ጎኑን መዳሰስ ከዳሰሰ በኋላ ደግሞ ምን ብሏል? ጌታዬና አምላኬ ብሎ ያመነ ሐዋርያ ነውና ቶማስ የሚታሰብበት ነው። እንግዲህ ዳግም ትንሣኤ ላይም በዋናነት ይታሰባል። እዚህ ላይም ደግሞ ቶማስ ተብሎ ለማክሰኞ ማለት ነው ስያሜ ተሰጥቷታል ማለት ነው። በዚህ ዕለት በተጨማሪም ፍጥረታት ሁሉ በክርስቶስ ትንሣኤ ማለት ነው ደስታንና በዓልን ማድረጋቸው የሚታሰብበት ቀን ነው። ቅዱስ ያሬድ በድጓው ይገብሩ በዓለ ሰማያት በዓልን ያደርጋሉ፣ ምድርን በዓልን ታደርጋለች፣ እንስሳትን ይገብሩ በዓለ እንስሳት በዓልን ያደርጋሉ፣ ባሕርኒ አዕዋፍኒ መላእክትን እያለ ይዘረዝራቸዋል። ሁሉም በዚህ ዕለት በማክሰኞ በሚዘመረው ድጓው ማለት ነው። እና እነዚህ ሁሉ በዓልን ማድረጋቸው የሚታሰብበት ቀን ነው ማክሰኞ ማለት ነው። ስለዚህ እንግዲህ የሰኞና የማክሰኞ ስያሜዎች ይሄንን ይመስላል። በቀጣይ ቪዲዮ ደግሞ ስለ ረቡዕ፣ ስለ ሐሙስ፣ ስለ ዓርብ እንደዚሁም ስለ ቅዳሜ ያሉትን ስያሜዎችና ለምን እንደተሰየሙ ከነ ምክንያቶቻቸው በቀጣይ ቪዲዮ የምሰራላችሁ ይሆናል። እንደዚሁም ይሄን ብቻ ሳይሆን
በምንድነው በዚህ በበዓለ 50 የ50ው ቀን በዓል በሚለው በዚህ በትንሳኤ በዘመነ ትንሳኤ ማድረግ የሚገባንና የማይገባን ነገሮች እንደዚሁም ለምሳሌ ዘመነ ትንሳኤ አርብና ሮብ አይጾምም አይደል? ታዲያስ በአርብና ሮብ ሩካቤ ማድረግ እንችላለን ወይንስ አንችልም? የመሳሰሉትን ለእናንተ የሚጠቅሙ ነገሮችን በቀጣይ ቪዲዮ እሰራላችኋለሁ። ታዲያ ቀጣይ ሲለቀቅ ምን እንዲደርሳችሁ እናንተ ታዲያ አሁን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እስከዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። የሰማነውን በልቦናችን ውስጥ ያኖርልን፣ ያልሰማነውን ደግሞ እግዚአብሔር አምላክ ይግለጽልን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ ክብር በሉልኝ።